ቴክኖሎጂን የፍሬሽማን ኮርስ ከቻፕተር 1 ጀምሮ አንድ ላይ እናያለን ማለት ነው። በዚህ ቪዲዮ ቻፕተር 1ን በደንብ እናጠቃልላለን ማለት እንጨርሰዋለን በዚህ ቪዲዮ ቻፕተር 1ን ማለት ነው። እንግዲህ ኮሜንታችሁን እያየን ነው። የፍሬሽማን ኮርሶችን እንድሰራለን እንፈልጋለን የሚሉ ተደጋጋሚ ኮሜንቶችን አይተናል። ስለዚህ እዚህ ጋር ቻፕተር 1 ስለ ኢመርጂንግ ቴክኖሎጂ ጀስት ኢንትሮዳክቶሪ ፓርት ነው እናያለን ማለት ነው። ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ላይ ኢመርጂንግ ቴክኖሎጂ ከፍሬሽማን ኮርሶች ቀለል ያለና በጣም ውጤት ልትሰሩ የምትችሉት በቃ A+ መስራት ይቻላል። ኢመርጂንግ ቴክኖሎጂ በጣም ቀላል ነው እና እናያለን ማለት ነው። እዚህ ጋር ፓወርፖይንት ነው ግን እኔ ሰፋ አድርጌ አወራላችኋለሁ ማለት ነው። ሐሳቡን ጀስት ሞጁሉንም ስላየው እዚህ ጋር ያለውን ፓወርፖይንት በደንብ እናያለን። እንግዲህ ኢመርጂንግ ቴክኖሎጂ የሚባለው it is a term generally used to describe a new technology ኢመርጂንግ ቴክኖሎጂ ኢመርጂንግ የምትለው ቃል እቺ ተርሟ ማለት ነው። ኢመርጂንግ የምትለው ተርም ኒው ከሚለው ተርም ጋር ይመሳሰላል ወይም ደግሞ ይቀራረባል። ኢመርጂንግ ሚንስ ኒው ወይም ደግሞ እየመጣ ያለ አዲስ እንደማለት ነው። ኢመርጂንግ ቴክኖሎጂ ሲባል ያው ቴክኖሎጂ እንግዲህ ቴክኖሎጂ ነው። ይሄንንም እንግዲህ የግሪክ ዲፊኒሽን ምናምን ከተጠቀምን እንግዲህ ቴክ የሚባል ነገር አለ። ከዛ ሎጂ ያው ስተዲ እንደሆነ ያለ ሶ እሱን ችግር የለውም። ለማንኛውም እንትን አደርግላችኋለሁ እና ሙሉ ዲቴል ከመግባቴ በፊት ግን ይሄንን ቻናል ፕሊዝ ሰብስክራይብ አድርጉ፣ አግዙን፣ አበረታቱን። እንዲሁም ይሄንን ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ላይክ አድርጉ። ቴንክ ዩ ሶ ማች። ሼር አድርጉ ለጓደኞቻችሁ። ኦኬ ዲስክሪፕሽን ቦክስ ውስጥ ደግሞ የተለያዩ አሳይመንት የተለያዩ ነገሮችን ማሰራት የምትፈልጉ አድራሻችንን ዲስክሪፕሽን ላይ ታገኛላችሁ ማለት ነው። እሺ እንቀጥል አሁን እና ኒው ቴክኖሎጂ ማለት ነው ብያችኋለሁ። ተርሟ ማለት ነው ኢመርጂንግ የምትባለው ግን ኒው ብቻ አይደለም። ኢመርጂንግ ቴክኖሎጂ ሜርሊ ኒው ቴክኖሎጂ ማለት ብቻ አይደለም። ትሩ ፎልስ ላይ ምናልባት ፈተና ላይ ካመጡ እንዳትሸወዱ። ይሄ ኮንቲኒንግ ዴቨሎፕመንት ኦፍ ኤግዚስቲንግ ቴክኖሎጂ እሱንም ሪፌር ያደርጋል ቃሉ ማለት ነው። እያደገ ያለ ወይም ደግሞ አሁን ያሉ ቴክኖሎጂዎች እድገታቸውንም ሪፌር ያደርጋል። አሁን በጣም ቶሎ ቶሎ ራሳቸውን አፕዴት የሚያደርጉ ቴክኖሎጂዎችም ኢመርጂንግ ቴክኖሎጂስ ይባላሉ። The term commonly refers to technologies that are currently developing or that expected to be available within the next 5 or 10 years ማለት ነው። ይሄ ኢመርጂንግ ቴክኖሎጂ የሚባለው ብዙ ጊዜ ወይም ደግሞ ኮመንሊ እንዴት ነው የሚተረጎመው? በቃ ቴክኖሎጂዎች ናቸው። እነዚህ ኢመርጂንግ ቴክኖሎጂ የሚባሉት ቴክኖሎጂዎች ናቸው። እነዚህ ቴክኖሎጂ አሁን ላይ ያሉ እያደጉ ያሉ ወይም ደግሞ በሚቀጥሉት 5 ወይም 10 ዓመታት ውስጥ ሊመጡ የሚችሉ ቴክኖሎጂዎች ኢመርጂንግ ቴክኖሎጂ እንላለን ማለት ነው። This term usually is reserved for technologies that are creating or are expected to create significant social or economical effects በኢኮኖሚም ሆነ በማህበረሰቡ ላይ የሆነ ኢፌክት ሊፈጥሩ የሚችሉ ቴክኖሎጂዎች ወይም ደግሞ እየፈጠሩ ያሉ ቴክኖሎጂዎችን ለመግለጽ ነው ኢመርጂንግ ቴክኖሎጂ የሚለውን ተርም የምንጠቀመው ወይም ደግሞ ስሙን የምንጠቀመው ማለት ነው። እሺ what is the root word of technology and evolution? ቴክኖሎጂ እንግዲህ ዲፋይን አደርግላችኋለሁ ባልኩት መሰረት እዚህ ጋር ሩት ወርዱን ዴፊኒሽን አለ የቴክኖሎጂ ማለት ነው። ቴክኖሎጂ በ1960 አካባቢ የመጣ ቃል ነው። an art of or ደግሞ an art for the arts ወይም ደግሞ ከግሪክ ቃል ነው የመጣው በቀላሉ ቴክኖሎጂያ ከሚል ቃል ማለት ነው። ይሄ ደግሞ ያው ሲስተማቲክ ትሪትመንት ኦፍ an art ወይም ደግሞ ክራፍት ኦር ቴክኒክ ማለት ነው በቀላሉ ያው ቴክ የምትለው ቃል ሲስተማቲክ ትሪትመንት ነው እና የዚህ ጥናት ነው። ሎጂ ያው ጥናት ሎጎ አሁን ባዮሎጂ ባዮ ላይፍ ነው። ሎጂ የግሪክ ቃላቶች ብዙ ጊዜ ያው ሎጂ ከፊት አላቸው ጥናት ዘርፍ ምናምን ለማለት ማለት ነው። እና ኦሪጂናሊ ይሄኛው ሪፌሪንግ ቱ ግራመር ፍሮም ቴክኖ እቺኛው ማለት ነው ሲ ቴክኖ ከምትባል ቃልና ሎጂ የሚል ነው። ሚኒንጉ ደግሞ ሳይንስ ኦፍ ሜካኒካል ኤንድ ኢንዱስትሪያል አርትስ ያው ሎጂ ሳይንስ ነው እና ሜካኒካል ኦር ኢንዱስትሪያል አርትስ የሚለው ቴክኖ የሚለው ነው ማለት ነው። ስለዚህ ይሄ ምንድነው ሲስተማቲክ ትሪትመንት ኦፍ አን አርት ብለን መግለጽ እንችላለን ማለት ነው። ይሄን በኢመርጂንግ በዚህ መልኩ ካየን ሌላው ኢቮሉሽን ነው። ኢቮሉሽን ደግሞ ምንድነው? ግራጁዋል ቼንጅስ ማለት ነው። ዴቨሎፒንግ ወይም ደግሞ ፕሮሰስ ሂደት ነው ኢቮሉሽን ሲባል ማለት ነው። ኢቮሉሽን ግን እዚህ ጋር የምናየው ኢቮሉሽን ምናልባት ሊመሳሰል ይችላል እንጂ እንደ ባዮሎጂ ሌሎች ሰብጀክቶች ጋር ካለው ጋር ዘሴም ላይሆን ይችላል። ይሄ ከኢቮሉሽን ከሚል ላቲን ወርድ ነው የመጣው ኢቮሉሽን። ይሄ ደግሞ አንሮሊንግ ኦር ኦፕኒንግ ኮምባይንድ ፍሮም ዘ ፕሪፊክስ ሁለት ፕሪፊክስ አለው እዚህ ጋር አውት አለው ፕላስ ቮልቨር ኦር ደግሞ ቱሮል የሚል ማለት ነው። ኢቮሉሽን የሚለው ከላቲን ወርድ ነው የመጣው። ስለዚህ
ምንድነው ግራጁዋል ቼንጅ ማለት ነው። ፕሮሰስ ዴቨሎፒንግ ባይ ግራጁዋል ቼንጅስ ኢቮሉሽን ማለት እንችላለን ማለት ነው። ይሄንን እነዚህ ጀስት ተርሞች ናቸው። ዴፊኒሽን ኢንትሮዳክሽን ስለሆነ ቻፕተር 1 ብዙ እንደዚህ አይነት ነገር ይበዛዋል። ኦኬ እስቲ ኢመርጂንግ ቴክኖሎጂ ኤግዛምፕል ጥቀሱ ብትባሉ ፈተና ላይ ምን ትላላችሁ? ሊስት ኦፍ ሰም ካረንትሊ አቬላብል ኢመርጂንግ ቴክኖሎጂስ። አሁን ላይ በዓለማችን ውስጥ ብዙ ኢመርጂንግ ቴክኖሎጂዎች አሉ። ከነሱ ውስጥ አንዱ አርቲፊሻል ኢንተለጀንስ ኤአይ የምንለው፣ ብሎክቼን አለ፣ አጉሜንትድ ሪያሊቲ፣ ቨርቹዋል ሪያሊቲ፣ ክላውድ ኮምፒውቲንግ። እነዚህን አንድ በአንድ እስከ ቻፕተር 5 በደንብ በዲቴል ስለምናያቸው ችግር የለውም። አሁን ቻፕተር 3 አርቲፊሻል ኢንተለጀንስ ራሱን ችሎ አንድ ቻፕተር ሙሉ ነው። ሌላው ዲቮፕስ፣ ኢንተርኔት ኦፍ ቲንግስ አይኦቲ ማለት ነው፣ ኢንቴሊጀንት አፕስ፣ ብዙ ነገሮች አሉ። ቢግ ዳታ፣ ሮቦቲክ ፕሮሰሰር አውቶሜሽን ኦር አርፒኤ የሚባለው አለ። እስቲ አሁን ቻፕተር 1 ስለ ኢንትሮዳክሽን ነው። እንግዲህ ኢንትሮዳክሽን ቱ ኢንዱስትሪያል ሪቮሉሽን እዚህ ጋር ፈተና ላይም በብዛት ከቻፕተር 1 ያው ሚድ ኤግዛም ብዙ ጊዜ ይኖራል እና ሚድ ኤግዛም ላይ ሊመጡ የሚችሉ ነገሮችን እንወያይ። እንግዲህ ፔሪድ ኦፍ ሜጀር ኢንዱስትሪያላይዜሽን ኤንድ ኢኖቬሽን ዛት ቶክ ፕሌስ ዲዩሪንግ ዘ ሌት 70s ኤንድ ኤርሊ 80s በ17ኛው እና በ18ኛው ዓመተ ምህረት አካባቢ ላይ የተከሰቱ መጀር የሆኑ የኢንዱስትሪያል ኢኖቬሽን የተለያዩ ፈጠራዎች የተከሰቱበትን ፔሪድ ነው፣ የተከሰቱበትን ታይም ነው ኢንዱስትሪያል ሪቮሉሽን ወይም ደግሞ የኢንዱስትሪ አብዮት የምንለው ማለት ነው። It occurs when a society shifts from using tools to make products to use new sources of energy such as coal to power machines in factories. ምንድነው ይሄ ኢንዱስትሪያል ሪቮሉሽን ገና ሲጀምር ሰዎች በእጅ ነገሮችን ከመስራት በማሽን ወደ መስራት የተቀያየሩበት ወይም ደግሞ ሽፍት ያደረጉበት ትራንዛክት ያደረጉበት ፔሪድ ነው ማለት ነው። ዘ ሪቮሉሽን ስታርትድ ኢን ኢንግላንድ። ለምሳሌ ይህ ፈተና ላይ ብዙ ጊዜ ሊኖር ይችላል። ኢንዱስትሪያል ሪቮሉሽን ስታርትድ ኢን ዳሽል እና ፍራንስ፣ ኢንግላንድ፣ ጀርመኒ ምናምን ይላል። ስለዚህ መልሱ ኢንግላንድ ነው። ኢንዱስትሪያል ሪቮሉሽን የተጀመረው የት ነው? ኢንግላንድ ነው። ስታርትድ ኢንግላንድ with a series of innovation to make a labor more efficient and productive። ሲጀመር እንግዲህ የተለያዩ ፈጠራዎች ነበሩ፣ ግኝቶች ነበሩ። በእጅ የሚሰሩ ነገሮችን ሞር ኤፊሽንት እና ውጤታማ ለማድረግ ብቁ ለማድረግ ታስቦ እንግዲህ የተጀመረው በኢንግላንድ ነው ማለት ነው። It was a time when the manufacturing of goods moved from small shops and homes to large factories። ምንድነው እቃዎችን ማቴሪያሎችን የማምረት ሂደት ቤት ውስጥ ድሮ የሚመረተው ወደ ትልልቅ ፋብሪካዎች የተሻጋገረበት ወቅት ነው ማለት ነው። እና ወደ ላርጅ ፋክተሪዎች የተሸጋገሩበት ነው። These shifts brought about change in culture as people moved from rural areas to big cities in order to work። እንግዲህ ይሄ ምን አይነት ካልቸር ፈጠረ? ሰዎች ከገጠራማ አካባቢ ወደ ከተሞች መሸጋገር ጀመሩ ማለት ነው። ከተማ ላይ በፋብሪካ ለመስራት ወደዛ መሸጋገር የጀመሩበት ታይም ነው። ኢንትሮዳክሽን ቱ ዘ ኢንዱስትሪያል ሪቮሉሽን ላይ እንግዲህ ቀጥለናል። አሁንም አሜሪካን ኢንዱስትሪያል ሪቮሉሽን አለ። ይሄ እንግዲህ ኮመንሊ ሪፈር ቱ አዝ ዘ ሰከንድ ኢንዱስትሪያል ሪቮሉሽን ስታርትድ ሰም ታይም ቢትዊን 1820s ኤንድ 1870s። እንግዲህ የአሜሪካን ኢንዱስትሪያል ሪቮሉሽን ደግሞ የተጀመረ የተለያዩ ሀገራቶች እንግዲህ በየራሳቸው ፔሪድ ኢንዱስትሪያል ሪቮሉሽን ጀምረዋል። አሜሪካ የጀመረችው እንግዲህ በ1820 አካባቢ 1870 አካባቢ ከ1820 እስከ 1870 ባለው በ50 ዓመታት ውስጥ እንደጀመረች ይናገራሉ ማለት ነው። ኢንዱስትሪያል ሰቻስ ቴክስታይል ማኒፋክቸር የጨርቃ ጨርቅ ማምረት፣ ማይኒንግ ይሄ ማዕድን ቁፋሮ፣ ግላስ ሜኪንግ የተለያዩ የመስታወት ስራዎች፣ አግሪካልቸር ይሄ ግብርና አንደርጋን ቼንጅስ እነዚህ ተለውጧል ማለት ነው። በዚህ ታይም በዚህ ፔሪድ አሜሪካ ኢንዱስትሪያል ሪቮሉሽን ታይም ላይ ማለት ነው። ለምሳሌ ፕራየር ቱ ዘ ኢንዱስትሪያል ሪቮሉሽን ቴክስታይልስ ዌር ፕራይመሪሊ ሜድ ኦፍ ውል ኤንድ ዌር ሃንድ ስፓን። ኢንዱስትሪያል ሪቮሉሽን ከመጀመሩ በፊት ማለት ነው ፕራየር ከዛ በፊት ቴክስታይሎች ጨርቃ ጨርቆችና እነዚህ ፕራይመሪሊ የሚሰሩት በሸማኔ ነው። ውል ኤንድ ዌር ሃንድ ስፓን በእጅ በሴቶች ናቸው የሚሰሩት ብዙ ጊዜ ማለት ነው። from the first industrial revolution or mechanization ስራው water and steam power ማለት ነው። ይሄ steam power የሚጠቀም ነበር የመጀመሪያው ኢንዱስትሪያል ሪቮሉሽን። to the mass production and assembly lines using electricity in the second። ሁለተኛው ኢንዱስትሪያል ሪቮሉሽን ላይ ደግሞ ወደ ኤሌክትሪሲቲዎች ምናምን መቀያየር ተጀመረ ማለት ነው ከስቲም ፓወር። the fourth industrial revolution will take what was started in the third with adoption of computers። የተለያዩ ኮምፒውተሮች ከዛ በኋላ ደግሞ ሰርድ ላይ ፎርዝ ላይ መጡ ማለት ነው። with smart and autonomous system fueled by data and machine learning። እነዚህ ነገሮች ያው በደንብ ችግር የለውም ቻፕተሮቹ እየጨመሩ በመጡ ቁጥር ተማራላችሁ። ኦኬ
ጀነራሊ ዘ ፎሎዊንግ ኢንዱስትሪያል ሪቮሉሽን ፈንዳሜንታሊ ቼንጅ ኤንድ ትራንስፈር ዘ ወርልድ አራውንድ አስ። እንግዲህ ይሄ የኢንዱስትሪያል ሪቮሉሽን ከሚከተሉት እነዚህ ኢንዱስትሪያል ሪቮሉሽኖች ዓለምን የቀየሩ ናቸው ማለት ነው። አንደኛው ስቲም ኢንጂን። ስቲም ኢንጂን እንግዲህ ባቡሮች ለምሳሌ መጀመሪያ ላይ የሚንቀሳቀሱት በስቲም ኢንጂን ነበረ። ፋብሪካዎች ኢቨን ዱቄት ለማምረት ራሱ ዱቄት የሚፈጨው በስቲም የድንጋይ ከሰልን ይጠቀሙ ነበረ። ሁለተኛው ደግሞ ኤጅ ኦፍ ሳይንስ ኤንድ ማስ ፕሮዳክሽን። ከዛ በኋላ ደግሞ ኤጅ ኦፍ ሳይንስ መጣ፣ ማስ ፕሮዳክሽን መጣ። በጣም የተለያዩ ነገሮች እየተቋቋሙ ሄዱ። ከዛን ዘራይስ ኦፍ ዲጂታል ቴክኖሎጂ ደግሞ አሁን ዓለምን በጣም የቀየረው ደግሞ ዲጂታል ቴክኖሎጂ ኮምፒውተሮች መጡ። መጨረሻ ላይ ደግሞ ስማርት አሁን ፊፍዝ ጀኔሬሽን አልፈናል እና ስማርትን አውቶኖሚ ሲስተሞች መጡ ማለት ነው። ይሄ በዳታ እና በማሽን ለርኒንግ። ማሽን ለርኒንግ ምን እንደሆነ ያው እነግራቸዋለሁ፣ ችግር የለውም። ዘ ሞስት ኢምፖርታንት ኢንቨንሽን ኦፍ ዘ ኢንዱስትሪያል ሪቮሉሽን። እንግዲህ ከኢንዱስትሪያል ሪቮሉሽን ግኝቶች ውስጥ በጣም አስፈላጊው ለሰው ልጅ አሁን ትራንስፖርቴሽን አለ። ይሄ ከስቲም ኢንጂን ጀመረ። መጀመሪያ ከድንጋይ ከሰለንትን ጀምሮ ከፓወር በዛ መልኩ ከማግኘት ጀምሮ ሬልሮድ፣ የባቡር መንገዶች፣ ዲሴል ኢንጂን መኪናዎች መጡ። ኤርፕሌን ደግሞ መጨረሻ ላይ በአየርም መብረር ተቻለ። ሌላው ኮሚኒኬሽን በጣም ለሰው ልጅ እንግዲህ መረጃ እንዲኖር መጀመሪያ ቴሌግራፍ ነበረ። ቴሌግራፍ የሚባል ነበረ። ከዛም ትራንስላቲክ ኬብል ነበረ፣ ፎኖግራፍ ነበረ፣ ከዛ ቴሌፎን። በስልክ አሁን በቀላሉ መረጃዎችን ኮሚኒኬት ሼር ማድረግ እንችላለን። ሌላው ኢንዱስትሪ ነው። የኮቶን ጂን ጀምሮ ስዊንግ ማሽን፣ ኤሌክትሪክ ላይትስ። አሁን መጀመሪያ ላይ ኮቶን ጂን ነበረ፣ ከዛን ስዊንግ ማሽን። ሰዎች መጀመሪያ ቤት ውስጥ መሸመን ይጀምሩ ነበር፣ ልብሳቸውን ቤት ውስጥ ነበር የሚሰሩት። ከዛ ስዊንግ ማሽኖች መጡ፣ ፋብሪካ መሰራት። አሁን ኤሌክትሪክ ላይትስ የፈለገው አሁን የሆነ ኢንፑት ትሰጡትና ለአንድ ማሽን አሁን ፋብሪካዎች ላይ ጨርቃጨርቅ ፋብሪካዎች ላይ ምናምን ማግኘት ትችላላችሁ። በቃ ነምበሩን ነው 50 በዚህ ሳይዝ 50 ቲሸርት አውጣልኝ በዚህ ሳይዝ እንደዚህ። መጀመሪያ ግን አድካሚ ነበረ እና እነዚህ በጣም የኢንዱስትሪያል ሪቮሉሽን ኢንቨንሽኖች ናቸው ማለት ነው። ታላቋ ብሪታንያ እንግዲህ በእንግላንድ ነው የተጀመረው ብለናል። ፒጋኒዮ ነው ቢፎር ስፕሪዲንግ ቱ ዘ ረስት ኦፍ ዩሮፕ፣ ወደ አውሮፓ እንግዲህ ስፕሪድ ከማድረጉ በፊት እና በኢንዱስትሪያል ሪቮሉሽን ላይ የመጀመሪያው ሀገር ቱ ቢ ኢንዱስትሪያላይዝድ አፍተር ኢንግላንድ ወይር ቤልጂየም። የመጀመሪያዎቹ እነዚህ ፈተና ላይ አይቀሩም ብዙ ጊዜ። ከኢንግላንድ ቀጥሎ ወዲያው የአውሮፓ ሀገራቶች ወዲያው የገቡ ወደዚህ ነገር ወደ ኢንዱስትሪያል ሪቮሉሽኑ ቤልጂየም አለች፣ ፍራንስ አለች፣ ጀርመን ስቴቶች አሉ። ፋይናል ኬዝ ኦፍ ኢንዱስትሪያል ሪቮሉሽን ወዝ ዘ ኢፌክት ክሬትድ ባይ ዘ አግሪካልቸራል ሪቮሉሽን። ግብርናውን መለወጡ ነበር። የመጨረሻው ደግሞ የኢንዱስትሪያል እንትን As previously stated, the Industrial Revolution began in በብሪታንያ በታላቋ ብሪታንያ በእንግላንድ ነው የተጀመረው ማለት ነው። ከዚሁ ጋር ተያይዞ ነው የምግብ ዋስትናቸውን ለማረጋገጥ ደግሞ አውሮፓውያን ሰሩበት ማለት ነው አግሪካልቸሩ ላይ። ኦኬ ሌላው ሂስቶሪካል ባክግራውንድ አለ። ይሄ ኢንዱስትሪያል ይሄ የሚሸመደር ነው ባይዘ በጣም ቀላልም ነው። ሂስቶሪካል እኔ ብነግራችሁ ላትይዙ ትችላላችሁ። ፕራይመሪ ሰከንዳሪ ሸርሸሪ ኢንዱስትሪ መች ነው የተጀመረው? ያው ማወቅ ያለባችሁ ፕራይመሪ ኢንዱስትሪ የሚባለው በቃ ቁፋሮ ምናምን እራው ነገሮች ቀጥታ ማቴሪያሉን ማግኘት፣ ፋርሚንግ፣ አሳ ማጥመድ፣ ግብርና፣ እነዚህ ፕራይመሪ ናቸው። ሰከንዳሪ የሚባሉ ደግሞ ማኒፋክቸሪንግ፣ ለምሳሌ መኪና መስራት፣ ስቲሎች፣ ብረታ ብረቶችን ማምረት፣ ይሄ ሰከንዳሪ ነው። ሸርሸሪ ኢንዱስትሪ የሚባለው ደግሞ ፕሮቫይዲንግ ሰርቪስ፣ ለምሳሌ ማስተማር፣ አገልግሎት መስጠት፣ የፖሊስ ተቋማት ላይ መስራት፣ ማስተማር፣ ማከም፣ ሕክምና ላይ መሰማራት፣ የሸርሸሪ ኢንዱስትሪ ነው። ሌላው ኳተርኔሪ ደግሞ አራተኛው ሪሰርቾችን ዴቨሎፕመንቶችን እንደ ቴክኖሎጂ እንደ ኢንፎርሜሽን ቴክኖሎጂ ያለው ይሄ ኳተርኔሪ ኢንዱስትሪ የሚባለው ነው ማለት ነው። ኳተርኔሪ ኢንዱስትሪ የሚባለው ነው። እስቲ አሁን ኢንዱስትሪያል ሪቮሉሽን ዋንን ይናገራል። ኢንዱስትሪያል ሪቮሉሽን እንግዲህ ከተጀመረበት ከኢንግላንድ ጀምሮ በኢንዱስትሪያል ሪቮሉሽን ዋን ጊዜ ምን ተሰራ? የ1760 አካባቢ ላይ የተከሰተ ነው። ይህ ሰዎች በእጅ የሚሰሩትን ነገር ወደ ማሽን ለመስራት የተሸጋገሩበት ታይም ነው። ሂስትሪ ነው፣ ታሪክ ነው። በቃ ሽምደዳ ነው የኛው ፓርት። ሌላው ኢንዱስትሪያል ሪቮሉሽን 2 የሚባለው ደግሞ ቴክኖሎጂካል ሪቮሉሽን ምንድነው? ግኝቶቹ ዋና ነገሮች ኤሌክትሪክ ተገኝቷል። እዚህ ጋር ኤሌክትሪክ ነበረ ማለት ነው። ኢንዱስትሪያል ሪቮሉሽን 2 ላይ ቀደም እንዳወራነው ሀሳብ ነው፣ ሌላ ነገር የለውም። ኢንዱስትሪያል ሪቮሉሽን 3 ደግሞ አይቲ ምናምን ዲጂታል ሪቮሉሽን ነው። ዲጂታሊ ነገሮች በጣም ያደጉ ኮምፒውተሮች፣ ካሜራዎች፣ ላፕቶፖች ምናምን የመጡበት ታይም ነው ማለት ነው። ይሄ ኢንዱስትሪያል ሪቮሉሽን 4 ደግሞ ኢንተርኔት ኦፍ ቲንግስ አይኦቲ ምናምን የመጣበት ነው። አሁን ያለንበት ነው ደግሞ ኢንዱስትሪያል ሪቮሉሽን የፊፍዝ ጀነሬሽን። ይሄ አሁን ኢንተርኔት ኦፍ ቲንግ አሁን እኛ ያለንበት ታይም ነው። ብዙ ማስፖ እንትን አለ ዳታ ሳይንስ በጣም የሚሰራበት ወቅት ነው።
ሌላው ሮል ኦፍ ዳታ ኢመርጂንግ ቴክኖሎጂ የዳታ ጥቅም ለኢመርጂንግ ቴክኖሎጂ ቻፕተር 2 ላይ ዳታ ሳይንስ ላይ በጣም በብዛት የምናየው ነው። ሽምደዳም ነው፣ ብዙም የሚከብድ ነገር የለውም። ሌላው እዚህ ጋር ኢናብሊንግ ዲቫይስ ኔትወርክ ፕሮግራማብል ዲቫይስ እነዚህን ማወቅ አለባቸው በልዩነት ሚሞሪ፣ ምክንያቱም ዳሽሞላ ላይ ፈተናዎች ላይ ይመጣሉ። ሚሞሪ ምንድን ነው? ያው ዲቫይስ ስቶር ራንደም ኢንፎርሜሽን በአንድ እቃ ላይ በስልካችሁ ላይ ለምሳሌ ሚሞሪ ምንድን ነው? የሆነ ኢንፎርሜሽኖችን ስቶር ለማድረግ ፊልም ሊሆን ይችላል፣ ዶክሜንት መጽሐፎችን ሊሆን ይችላል፣ ስቶር ለማስቀመጥ የምትጠቀሙት ነው። ማይክሮፕሮሰሰር ደግሞ ሶፍትዌር ኢንስትራክሽን ነው፣ የሆነ ብዙ ታስኮችን ራን የሚያደርግ ማለት ነው። ሎጂክ የሚባሉ ደግሞ ስፔሲፊክ ፈንክሽን የሚያደርጉ ለምሳሌ ዲቫይስ ይሄ ከእንትን ጋር የተገናኘ ነው። ሲግናል ፕሮሰሲንግ ዳታ ኮምፒውተሮች ላይ ያሉ ነገሮች ናቸው። ኔትወርክ ያው ምንድን ነው? ዚስ ኮሌክሽን ኦፍ ኮምፒውተርስ ነው። ሰርቪስ ኔትወርክ ሲባል እዚህ ጋር ኢንተርኔት ማለታችን አይደለም። በነገራችን ላይ የእቃዎች መገናኘት የኮሌክሽን ግንኙነታቸው ስብስባቸው ነው አንድ ላይ ማለት ነው። እና እነዚህን ኤግዛምፕሎች ያቸው። ሌላው ኢናብሊንግ ዲቫይስ ኔትወርክ ፕሮግራማብል ዲቫይስ ዋይስ ኮምፒውተር ቱ አስ ይላል እዚህ ጋር። ፕሮግራማብል ዲቫይስ ማለት ምን ማለት ነው? ምንድነው እዚህ ጋር ፕሮግራማብል ዲቫይስ ማለት ኮምፒውተር ምንድን ነው? ኮምፒውተር ማለት በቀላሉ ፎሎ የሚያደርገው ሴት ኦፍ ኢንስትራክሽን በውስጡ የሰጠነውን ኮድ ነው። ያንን ነው መልሶ የሚሰራው። የተለያዩ ኤሌክትሮኒክ ዲቫይሶች ኮምፒውተሮች ፔርፎርም ኦንሊ ዋን አንድ ኦፕሬሽን ብቻ የሚሰሩ አሉ። በት ዘይ ስቲል ፎሎዊንግ ኢንስትራክሽን በመከተል ማለት ነው። እና ፕሮግራማብል ዲቫይስ የሚባሉት እነዚህ አይነት ፕሮግራምድ ሆነው የሚሰሩ ማለት ነው። አሁን እነዚህ ጋር እዚህ ያሉት ኤግዛምፕሎች በሙሉ ፕሮግራማብል ዲቫይሶች ናቸው ማለት ነው። ሰርቪስ ኢናብሊንግ ዲቫይስ የሚባሉ ደግሞ አሉ። እነዚህ ሞደም ራውተርስ፣ እነዚህ አሁን የዋይፋይ ራውተር ራሱ ለምሳሌ ሰርቪስ ኢናብል የሚያደርግ ዲቫይስ ነው። ሌላው ሂውማን ቱ ማሽን ኢንተራክሽን አለ እዚህ ጋር። በጣም ቀላል እየሆነ ነው ስለሆነ ነው እየፈጠንክ ያለው እዚህ ቻፕተር ዋን ላይ ብዙ አዲስ ሀሳብ አታገኝም። ሂውማን ቱ ማሽን ኢንተራክሽን ምንድን ነው? እንግዲህ ሰዎችና ማሽን ያለው ኢንተራክሽን ነው። ኢንተራክሽን ሂውማን ቱ ኮምፒውተር፣ ለምሳሌ ሰው ከኮምፒውተር ጋር እንዴት አይነት ኢንተራክሽን አለው? ይሄ ሃው ፒፕል ኢንተራክት ዊዝ ኮምፒውተር፣ ሰዎች እንዴት ከኮምፒውተር ጋር ኢንተራክት ያደርጋሉ። ዋት ኤክስቴንት ኮምፒውተርስ አር ኦር አር ኖት ዴቨሎፕድ ፎር ሰክሰስፉል ኢንተራክሽን ዊዝ ሂውማን ቢንግስ። አስ ኢትስ ኔም ኢምፕላይዝ ኤችሲአይ ማለት ሂውማን ኮምፒውተር ኢንተራክሽን ኮንሲስት ኦፍ 3 ፓርትስ። ዩዘር አለ፣ ኮምፒውተር አለ፣ በቃ ዩዘር ዘ ኮምፒውተር እና ኢትሰልፍ ዘ ዌይ ዘይ ወርክ ቱጌዘር ማለት እነዚህ ሶስቱ አንድ ላይ የሚሰሩበት ሪሌሽናቸውን የሚገልጽ ነገር ነው። ሂውማን ቱ ኮምፒውተር ምንድነው? በቃ ብዙ ዩዘሮች በዚህ ሰዓት በኮምፒውተር ምን ይሆናሉ? ጥገኛ ይሆናሉ። ብዙ ነገሮችን ከዛ መረጃዎችን ስለሚያገኙ ምናምን ብዙ ሰዓት ይቀመጣሉ። ይሄ ደግሞ አድቫንቴጅም አለው ዲስአድቫንቴጅም አለው። አሁን ለምሳሌ እዚህ ጋር ሜን አድቫንቴጆቹ ጥቅሙ አለው። ሲምፕሊሲቲ ኮምፒውተር በጣም ያቀላል። ለምሳሌ ነገሮችን፣ ስራዎችን፣ ኦፕሬሽኖችን ለመስራት ያቀላል። ኮስት ነው። ብዙ ቦታ ሄዳ የምታገኘው መረጃ በኮምፒውተር በቀላሉ ማግኘት ትችላለህ። በዚሁ ልክ ደግሞ ዲስአድቫንቴጅ አለ። ሰልፍ ክሬቲቪቲ ያሳጣል ምናምን። እነዚህን የሚያወራ ነው። ሌላው ፊውቸር ትሬንድ ነው መጨረሻ ላይ የሚያወራው ስለ ቻትቦት ምናምን። እነዚህን ቻፕተር 3 ላይ በስፋት ስለምናያቸው ችግር የለውም። ቻፕተር 2 በደንብ በዲቴል እንጀምራለን። ቻፕተር 1 እናንተ እዩትና ያልገባችሁ ነገር ካለ ቻፕተር 1 ላይ ቪዲዮ እንድሰራላችሁ የምትፈልጉበት ፓርት ካለ ኮሜንት ላይ አሁንም አሳውቁን። ይህንን ቻናል ሰብስክራይብ አድርጉ። ይህን ቪዲዮ ላይክ አድርጉ። መልካም ጊዜ ይሁንላችሁ። ቀጣይ በቻፕተር 2 ቪዲዮ እንገናኛለን። ሌሎችንም የፍሬሽማን ኮርሶችን እዚህ ቻናል ላይ ታገኛላችሁ። አሳይመንት ለማሰራት የምትፈልጉ የተለያዩ ቪዲዮዎችን ያልገባችሁን ፓርት በግል ማሰራት የምትፈልጉ ኮሜንት ላይ ዲስክሪፕሽን ቦክስ ውስጥ ላይ አድራሻችንን እናስቀምጣለን። መልካም ጊዜ ይሁንላችሁ። ታንኪዩ ሶ ማች